እንደምን አደራችሁ። እግዚአብሔር ፈቃዱ ሆኖ ዛሬ እንድንገናኝ ስለሆን ክብር ምስጋና ለሱ ይሁን። ዛሬ እንድነጋገርበት የፈለግኩት ነገር ስለ ጌታ ኢየሱስ ክርስቶስ ማንነት ነው። እግዚአብሔር አብ ብዙ ጊዜ በመጽሐፍ ቅዱስ በመጀመሪያው ከዘፍጥረት ጀምሮ እኛ እያለ ነው የሚናገረው። እግዚአብሔር በስድስቱ ቀን ዓለማትን ፈጠረ። በመጨረሻ ላይ ሰውን በመልካችን እንፍጠር ብሎ ገልጾታል። ከዚህ በተጨማሪ ስለ ጌታ ኢየሱስ ክርስቶስ በይበልጥ ግልጽ የሚያደርግልን ቆላስይስ ምዕራፍ 1 ቁጥር 12 ጀምሮ እስከ 18 ያለውን በጥልቀት ብናነበው ይገልጥልናል። በዚህ ክፍል ምዕራፍ 1 ቁጥር 12 ላይ ጀምሮ ያለውን ፈጠን ብዬ ላንብበው። በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው ይላል። እርሱ ከጨለማ አገዛዝ ታደገን፣ ወደሚወደው ልጁ መንግስትን አሻገረን። በእርሱ መዋጀትን በደሙ አግኝተናል። ይህም የኃጢአት ይቅርታ ነው። እርሱ የማይታየው አምላክ አምሳል ነው፣ ከፍጥረት ሁሉ በኩር ነው ይላል። እስከ 15 ያለው በእንደዚህ አይነት መልኩ ጌታ ኢየሱስ ክርስቶስን ይገልጠዋል። ጌታ ኢየሱስ ክርስቶስ የማይታየው አምላክ አምሳል ነው፣ አምሳያ ነው፣ ምሳሌ ነው። እግዚአብሔር አምላካችን ዘፍጥረት ምዕራፍ 1 ውስጥ እንደሚገልጸው ሰውን በራሳችን በመልካችን አስመስለን እንስራ በማለት ሰውን ሰራ። እንስራ ብሎ ነው የሰራው። እዚህ ላይ ደግሞ በግልጽ ደግሞ ያስቀምጠዋል ስለ ጌታ ኢየሱስ ክርስቶስ። እርሱ ሁሉ ነገር እርሱ የማይታየው አምላክ አምሳል ነው ይልና ቁጥር 16 ጀምሮ ሁሉ ነገር በሱ ተፈጥሯል። ሁሉም ነገር የተፈጠረው በሱ ነው። ጌታ ኢየሱስ ክርስቶስ በኩር ነው፣ የፍጥረት ሁሉ በኩር ነው። ሰማይና ምድር ሳይፈጠር የነበረ ነው። ዓለማት ሳይፈጠሩ የነበረ ነው። ሁሉ ነገር በእርሱ ተፈጥሯል። የተፈጠረው በእርሱ ነው። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱ እና ለእርሱ ተፈጥሯል። በእርሱ ተፈጠረ። ይሄ ሁሉ ደግሞ የእርሱ ነው፣ ለእርሱ ነው የተፈጠረው ብሎ በአስረግጦ ይነግረናል የጌታ ቃል። እርሱ ከሁሉ በፊት ነው፣ ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው ይለዋል ጌታ ኢየሱስ ክርስቶስንና ጌታ ኢየሱስ ክርስቶስ ከፍጥረት ሁሉ በፊት የነበረ ነው። ፍጥረትን ሁሉ የሰራው እሱ ነው። እግዚአብሔር አብ በሱ ነው፣ በሱ በኩል ፍጥረታትን ሁሉ እንደሰራ ቃሉ ይገልጽልናል። ቃሉ አስረግጦ ይገልጽልናል። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው በዓላማ ነው። እግዚአብሔር አብ አንድያ ልጁን አካሉን ወደ ምድር ልኮ የሰው ልጆች ከኃጢአት እስራት ነፃ ሊያወጣ የተላከ ነው። ጌታ ኢየሱስ ክርስቶስ ከፍጥረታት ሁሉ መጀመሪያ የነበረ ነው። ከአዳም በፊት የነበረ ነው። ስለዚህ ይሄን አስረግጦ የእግዚአብሔር ቃል ይነግረናል። አሁን አንዳንድ ቦታ ላይ የምንሰማቸው ነገሮች ከዚህ የተጻረሩ ነገሮች ልንሰማ እንችላለን። ግን ቃሉን ተከትለን የጌታ ኢየሱስ ክርስቶስ ማንነትና አምላክነትን አስረግጦ የሚነግረንን የእግዚአብሔርን ቃል እየተከተል ተገቢውን ክብር ለአምላካችን ለአብ ለወልድ ለመንፈስ ቅዱስ
ተገቢውን ክብር ልንሰጥና ቃሉን ልናከብር ይገባል። ወገኖች ጌታ ኢየሱስ ክርስቶስ ይህን በመሰለ መልኩ ቆላስይስ ላይ በደንብ አድርጎ የሚገልጽልን ስለሆነ ይሄ እንደዚህ አይነት ነገሮችን በራሳችን እያነበብን ያለንን መጽሐፍ ቅዱሳዊ እውቀት ብናጠነክር መልካም እንደሆነ ላሳስባችሁ ፈልጋለሁ። ተባረኩልኝ። ጌታ ይባርካችሁ።